ሰላም ጤና ይስጥልኝ። ይህ በምስሉ ላይ የሚታየው ሰው በኬንያና በተለያዩ የማህበራዊ ሚዲያ ገጾች ላይ ጂን ዚ ወይም ደግሞ ምታል ብራድሊ በሚል ቅጽል ስም በስፋት የሚታወቀው ብራድሊ ማሮንጎ ይባላል። ርዝመቱ ከ8 ጫማ በላይ ነው፣ ወይንም ከ2 ሜትር ከ40 ሳንቲሜትር በላይ ነው። በምስራቅ አፍሪካ ካሉ ረዣዥም ሰዎች መካከልም አንደኛውና ዋነኛው ነው። አሁን ላይ ይህ እውቅናና ይህ በርካታ የማስታወቂያ ፊት ከመሆኑ በፊት እነዚህ አሁን የምናያቸው ምስሎች የሚያሳዩት ይህ ዝና ከመቀዳጀቱ በፊት በናይሮቢ ጎዳናዎች ላይ ያሳለፈውን እጅግ መራራና አስቸጋሪ የህይወት ትግል የሚያሳዩ ናቸው። የህይወት ታሪክና የትግል ታሪኩን በጥቂቱ የልጅነት ጊዜና ያልተለመደው እድገት። ብራድሊ ተወልዶ ያደገው በምዕራብ ኬንያ በሚገኘው ቪሂጋ ካውንቲ በተባለ ገጠራማ አካባቢ ነው። ገና በልጅነቱ ጂያንቲዝም በተባለ የእድገት ሆርሞን መዛባት ምክንያት ከእኩዮቹ በተለየ ፍጥነትና ሁኔታ ማደግ ጀመረ። በገጠራማው የኬንያ ክፍል እንዲህ አይነት የጤና ሁኔታዎች በጊዜ ታይተው ሕክምና ስለማያገኙ ይህ ያልተለመደ ቁመት በህብረተሰቡ ዘንድ እንዲገለልና እንደ እንግዳ ፍጡር እንዲታይ አድርጎት ነበር። በጎዳናዎች ላይ ያሳለፈው መራራ የህይወት መንገዶች በመንደሩ ካለው የእድል ጥበትና የኑሮ መጨነቅ ለመውጣትና ራሱን ለመቀለብና ለማኖር ሲል ወደ ናይሮቢ ከተማ ተሰደደ። ነገር ግን በከተማው ያለው ህይወት እሱ እንዳሰበው ቀላል አልነበረም። ይልቁንም ከከፍተኛ ድህነትና ከሰውነት ስቃይ ጋር የዕለት ተዕለት ግብ የሚገጠምበት ነው። የጉልበት ስራው ስቃይ። ይህ ምስል እንግዲህ በትክክል እንደሚያሳየው ብራድሊ ታዋቂ ከመሆኑ በፊት ዝነኛ ከመሆኑ በፊት በናይሮቢ ጎዳናዎች ላይ ለስላሳ መጠጦችን፣ ጭማቂዎችና ውሃዎችን በትንሽ ላስቲክ ጭኖ በራሱ አናት ላይ በመሸከም በፀሐይ ውስጥ ማይሎችን ይጓዝ ነበር። በተጨማሪም በአውቶቡስ ተርሚናሎች ላይ የሰዎችን ከባድ ሻንጣዎችና ሸክሞች እቃዎችን በመሸከም ላብ አደር ነበር። ጥቂት የኬንያ ሽልንጎችን ለማግኘት ነበር ይህ ሁሉ የሚያደርገው። ያለ ጫማ መጓዝ ሌላኛው ስቃይ። በከፍተኛ ቁመት ምክንያት የእግሩ መጠን እጅግ ግዙፍ ስለነበረ በመደበኛ ገበያ ላይ ለእግሩ የሚሆን ጫማ አይገኝም ነበር። ለዓመታት የናይሮቢን አስፋልትና ድንጋይ መንገዶችን ሁሉ ያቋረጠው ሙሉ በሙሉ በባዶ ወይም ደግሞ እግሩን በትክክል በማይሸፍኑ ከተለያዩ ቁርጥራጮች ከተሰሩ ጫማዎች ነበር። የምግብ ፍላጎትና ራብ ለዚህ ሰውነት የሚሆነውን ስናይ ያንን የመሰለ ግዙፍ አካልና ያንን ረዥም ሰውነት ለማንቀሳቀስና እንዲሄድ እንዲሰራ ለማድረግ ጉልበትና ምግብ በበቂ ያስፈልጋል። ብራድሊ በአንድ ማዕድ ብቻ 3 ኪሎ ግራም የሚመዝን ምግብ ኡጋሊ ወይንም ደግሞ የኬንያውያን የባህላዊ ምግብ አይነት መመገብ እንዳለበት በቃለ መጠይቆች ላይ ይህንን ተናግሮ ነበር። ነገር ግን በጎዳና ንግድና በሚሰራው የሸክም ስራ ከሚያገኛት አነስተኛ ገቢ የተነሳ ለአካሉ የሚመጥን ምግብ ማግኘት ባለመቻሉ አብዛኛውን ጊዜ በረሃብ ያሳልፍ ነበር። የማረፊያው እጥረት እንግዲህ ለሱ ቁመት የሚመጥን አልጋ፣ ጣሪያው ከፍ ያለ ቤት ወይም ደግሞ የህዝብ መጸዳጃ ቤት ማግኘት ሌላው የኑሮ ቅዥበት ነበር ለሱ። ቀና ብሎ መቆም በማይችልባቸው ጠባብ የከተማው ስላምስ የደሃ መንደሮች ውስጥ ይኖር ነበር። የህይወት መለወጫው ምዕራፍ ተርኒንግ ፖይንት ማለት ነው። ከጎዳና ተዳዳሪነት ወደ ዝና የብራድሊ ህይወት በአንድ ጀንበር የተቀየረው በኬንያ የተነሳው የወጣቶች የተቃውሞ ሰልፍ ማሲቭ ያንግ ፕሮቴስት ኦፍ ኬንያ ማለት ነው። በሰልፉ መካከል ካለው እጅግ ረዥም ቁመት የተነሳ ከተሰበሰበው ህዝብ በላይ ጎልቶ ይታይ የነበረው በቦታው የነበሩ ሰዎች የሱን ቪዲዮ እንግዲህ ቀርጸው በቲክቶክ ላይ መጫን ነበር። ቪዲዮቹ በጥቂት ቀናት ውስጥ በሚሊዮኖች ታዩ። ይሄ የብራድሊ የህይወት ስኬት ተርኒንግ። ይህን ታሪክ ከወደዳችሁት ቤቴን ፎሎ አድርጉ፣ ሼር ይደረግ፣ የመረጃ ላይክ ይደረግ። አንድ ቀን ያልፍላችኋልና